ወይ ምንም አላወራም። ህዊን ስሙ እኮ የምትል ነገር አብረሽ ህዝቡን አበላሽ አለች እኮ ህዊ ማርያምን። አዎ ስምቻለሁ። አይ ዱባይ ላይ ያለች ልጅ ምን አለች? ዱባይ ያለችው ትዳርን አበላሸ፣ ትዳርን ወጣቶችን አበላሸ። ጅሎች ሂዱና እዩ። አየሁ እኮ አናንዬ ላክሽልኝን አይቼ እውነቷን ነው ያለችው። እውነቷን ደግሞ ሀናን ማን ነው ይሄ? በተክሊል የገባው ይሄ ማን? ናሂ ነው ናኒ። አትጥሩ በእናታችሁ። እነዚህ ሌላ ሰው እንዳታወራ። ወይኔ ድፋቸው ልጆቹ አታውሩ፣ ሌላ ማታወሩ። ምንድን ነው ናይ የሚባለው? ይሄ ናይ በእኛ ኦርቶዶክስ እኮ ማለት ነው በቁርባን ማግባት ማለት እግዚአብሔር በጣም እንትን ነው። አረክ አሁን ደግሞ ባሌ የሰርግ ቪዲዮ እያመጣ ፎቶ እኛ ምንጅል ኧረ ይኸው ጀግና አይዞሽ ብለው ደግሞ ያቀነባብሯል እንትኖቹ ጥንቦች። ሀናንዬ እንትኖቹ ማለት ነው ምን እያሉ መሰላችሁ? የመዳም ሸቃሊት ማለት ነው አይደለም ሌላ ሰርግ በቬሎ ያገባብኝ ለራሷ ጠንዝቶባት ለሰው መታሽቃብጥ ምን ትላለች? አይዞሽ እኛ ከጎንሽ ነን። እነሱ ጨምሮባቸው ሊላላጡ ሊሽለጠለጡ ማለት ነው። አይዞሽ ደግሞ ከስደት ነው ሰርታ የገባችው እንዲህ ያለችው ይላሉ። እነሱ እኮ አልተጣሉም። የአብርሃምና የሩታን አይዲያ እኮ ይዘው ነው እያስለቀሱ ህዝብንም እያስለቀሱ የሚያገኙት ብር ራሱ አመድ ይሁንባቸው። ማርያምን አመድ ያደርግባቸው መድኃኒዓለም። እኔ ቀጥታ መንግስት ምን በወጣው እናቴ ስንት አበሳ አለበት እሱ። እንደው ተኝተው እንደው እካክ ይውረሳቸው። አሁን ፋሲካ ገና ስንት አንድ ወር ነው አይደል የቀረው? ፋሲካ አንድ ወር ከ3 ቀን ነው የቀረው። አንድ ወር ተያይዘው ይገባሉ። አንድ ወር ከ3 ቀን ማን ተሟዞ እናቴ ወደ እንትንም የለም ወደ ምንም የለም እናቴ። ከይሞ ጋር እኔ ጓደኞቼ ጋርም ቤተሰቦቼ ጋር እያወራሁ አራሃናኔ ማቁጥሩ ስጭልኝ እንዳትጠፊ። ኧረ ወደዛ እኔ ቲክቶክ ወደዚህ አልመጣም። ወደዚህ መንደርም ወደ ኢትዮጵያ መንደርም አልዞርም። እኔ ጋር ትመጫለሽ፣ እኔ ጨፍርልሻለሁ እናቴ። እስኪወጣ እኔ ጋር ጨፍርልሻለሁ። አንድ ሰው እኔ ጋር የምትመጡ አንድ ሰው ማለት ነው። አንድ ሰው ለመዝናናት ለመሳቅ ከሆነ ነው እኔ ቤት የምትመጡ እንጂ እንድችላችሁ እንዳትመጡ። የጨረቃ ፋሚሊ ያለበት አልገባም። እንደው ፕሮፋይልን ቀይሬ ሌላ ቦታ ነው የምገባው። ማርያም ሪም ታውራ ሪም እያወረች ነው። ምንድነው ሪም ምንድነው ማለት ነው? አሁን ራሂማ ማለት ነው የሚያዝናኑበት ማለት ነው። ውሃ ቢሄዱ እኔ ደግሞ ሪም ስትለኝ ሌላ ሰው ብይ መስሎኝ ሊሄድበት ነበር። 2 ቀን ሰውን 3 ቀን ሰውን ደስታው ማለት እኔ እኮ ዛሬ እንደዛ ነው እመቤቴን የሆነ ልጅ ጋር እንደዛ ብለን አውርተን ነበር። ዛሬ ሃይሚና ብሩክ ምን አለበት ዋና ቦታ ሄዶ ቪዲዮ ቢቀርጻል። ዋና ቦታው ናዝሬት ነው የት ነው? ደብረ ዘይት ነው የት ነው? ደብረ ዘይት ተይው፣ ደብረ ዘይቱ ይቅር ምኑም ይቅር። ገንዳ ገዝተው ገንዳ ውስጥ እንኳን ቢንቦጫረቁ ጥሩ። ይሄው ይሄ የሚነፋፋ ፍራሹን ገዝተው የለ እንትን ይላሉ። ወደ እይታቸው አይገባላቸውም። ዛሬ ራሱ ላይታቸው ሲጀምሩ እንጂ ዛሬ እኮ ሰው እንደዛ አይነት ቪዲዮ ስለሚወድ ያያሉ። እሷ እኮ ደግነቱን መጨረሻ ፈርት ነው እኮ ያወረች። መጀመሪያ መግቢያ ላይ ቢታወር ኑሮ ማንም ሰው አያየም። ያወረች መጨረሻ ፈርት አርጋ ነው ያለፈችው። ጠቅ አርጋ ነው መጨረሻ ፈርት ላይ። ኧረ በስመ አብ! ኧረ ምን ነው እናትዬ፣ እኛ እንደሆነ ረመዳን ተፈቷል። እንደፈለግን እንዝናናለን። ምን አገባኝ ያልተፈታ ነገር እንዳለ መርሳት የለባችሁ መጀመሪያ። እሱማ ብያለሁ። አንዱም አይደለም ሁለቱም አልተፈታም። ሁለቱም ሲባል ደግሞ 3 ሆኗል። አንደኛ የኤፍሬም አለ ነገር ተብሏል። እነሱ ስራ ነው የሚሰሩት። እነሱ ስራ ነው ሁሉም የሚሰሩት። እኛ ምን አግማማል? ምን አገባኝ እኔ። ስልኬ ነው ጠላት ያለች። እኔ ሳስበው ይሄ ልጅቷ ነገር እንትን አድርጎ ወደ ኤፍሬም ይዞራሉ ብዬ ነው የማስበው። እኔ የልጅቷ ነገር 2 ቀን 3 ቀንም አይቀርም፣ ወዲያው ይቋጭቷል የልጅቷን ማለት ነው። ለምን ብትይ መግማማት አንፈልግም። እሷም እዛ ትግማማ፣ እነዚህ ከተግማሙ የራሳቸው ጉዳይ ነው። ምን አገባኝ? እዛው ይግማሙ። እኛ ምን አግማማን? ስንት አበሳና ስቃይ ያለብን እዚህ
እንዴ አንዴ እንትን ተፈነዳ እንዴ እንትን እኔ አሁን ነፍሴን እየፈራው ነው ወዴት እንደሚሄድ እኔ የምለው ሁልጊዜ በቃ እነዚህ ኢትዮበሮች አስረገዝኩ አስገባው አስወጣው ከተትኩኝ ለጠፍኩኝ ሳምኩኝ ምናምን ብቻ ነው ስራቸው። መድኃኒዓለም እንደው ቂንጥሯን እቃቸው ቆሞ ነው እንደሚሄደው አንድ ቀንም ተኝቶ እኛ ሰከን ጨዋነን እያሉ መጥተው መጨረሻ ላይ ብስብሶች ይግማማሉ። ግማታሞች የራሳቸው ጉዳይ አያገባኝም። እኔ ከዚህ በኋላ ማለት ነው ከዚህ በኋላ እኔ ከፍታለሁ 24 ሰዓት ጥርሱን የሚያጋጥጥ ነው የምፈልገው እንጂ አንድ ሰው ስለ አንድ ሰው እንዳያነሳብኝ። እኔ በቃ ቆርጫለሁ። መድኃኒዓለምን በቃ አይዟችሁ በርቱ። ተደሰትን ብለን ስንዘል ምን ነው አንጀቴ እየተበጠበጠ የምጨፍረው ነኝ። አልጨፍርም። ሳሚልኝ ቆይ እስኪ ሰላም ልበል። እንዴት ዋላችሁ? ደህና ዋላችሁ ወይ? ላልተገናኘ ነው ለሙስሊምና እምነት ተከታይ እንኳን አደረሳችሁ። ሙስሊምና እምነት ተከታይ አላውቅም እኮ እናንተ በላቸው ተዋረዱ እኮ እንኳን አደረሳችሁ። አይ ብያለሁ። ቀን ግን ያላገኘሁት ሀናንን አላገኘሁም። ለራስሽ አይዟልሽ። ደህና ናችሁ? ግን አመት ባለው ምን ይመስል ነበር? ደህና ነው። ሌላ ወሬ ቀይሩ። አወኝኝ አትበሉ እናንተ ከነሱ ጋር አሁን ሰስጠላ እኔ ይኸው እንደዚህ እየጮህብኝ ነው። ስሙ ወይኔ እናንተ ሌላ እኝኝ ትላላችሁ። እኔ እዚህ ጋር ልደሰት ነው የምመጣው። በቃ የእነሱን ፍቷቸው ወደዛ። እግዚአብሔር ይጠብቃችሁ፣ ከሁላችንም ይጠብቀን። የሰው ሀገር ላይ ያለ ነው ፈጣሪ ይጠብቀን። ማርያምን ሁሌ እነሱ እኝኝ ሲሉ ከዛ መጠፈሽ ነው ጠፍሹ ሰላናን እየከፋች ብለሽ ለተኛ ቃልዬ እኛ ይሄ እንትን እየፈነዳብን እነሱን የምናስብበት ምክንያት ምን አለ? ራይም ነገር እንደ ምንድን ነው የምናገረው? ራይም ነገር ሳሚልኝ ስትናደድ አይቸገርኝ ያለች ነውና እኔ ተይቦክሽ መጀመሪያም የተቋረጠ ነው። አሁንም ደግሞ የታወቀ ነገር ነው። ብሩኬ እኮ ብሏል እኮ ስትወልጂ እንገናኝ ብሏታል እኮ ለዲኤንኤ እንገናኝ ብሏታል። እሺ ዲኤንኤ ማለት ራሃይም ይሄኔ በአንድ ወር ሳይሞላ ልጅ ይቻላል እንደ እኔ እናት እንኳን አንድ ወር። አሁን እኮ ቴክኖሎጂው የረቀቀ ነው። አይደለም በእንትን ይቅርና ወጥቶ ይቅርና ሬሳ ወጥቶ ይመረመር የለ እንዴ? ምን ሆነሽ ነው? ይቻላል፣ ሆድ ላይ ይቻላል። እንደዛ ኮነ ማርያም እንዳትፈሩ። ይሄ ስራ ቶሎ አይሄድም። ሌላ መሀል ላይ ሌላ ነገር ያስገባሉ እንጂ ይሄ ለኔ ጽሁልኝ ልቅዬ ገነት ልትሞት ነው በሉና ለናንቸረ ለምን ትሞጪ ሳምቦል ይኸው ለሊት ከቀን ረፍት የለንም። እንዲህ ይጮህብናል። እናንተ እግዚአብሔር ይጠብቅሽ ገንዬ ማለት ነው። እንዲህ ሲነግረን ሲቀባባን የሆነ ቦምብ ነገር እንዳለው ከጀርባው አስቡበት። ገዳም ወደ ገዳሙም ወደ ምኑም ባለፈው ረመዳን ሲመጣ በቆንጆ እንመጣላችኋለን በአማራ ጲጲ ባለ ቄጣችንን ወጋ እንዳናርጉ። እሺ ገዳም የት አለ ሄደው? የት አለ ገዳም? የእዩን ገዳም ሊያመጣላችሁ የእዩን ገዳም ሊያመጣላችሁ ይኸውላችሁ። ሀናንዬ ደህና ደሩልኝ፣ ሰላም ደሩልኝ እህቶቼ። እግዚአብሔር ይጠብቃችሁ። እኔ ምንም ሳሚልኝ አትውጪ። የሆነ ነገር ልነግራችሁ ፈልጋለሁ። እሺ ዛሬ ካሜራ እንዳለ እኮ ያውቃል። በደንብ ነው የሚያውቀው። እናስ ድብን ምንም የለም ለማለት ነው። ሀቢብ እንደማመጥ ያስታውቃል እኮ ብሩኬ መጣና ሻንጣውን ጣል አደረገን ልተኛ እዛ ውስጥ እዛች ነገር ውስጥ ላይ ነው የሚተኛው። ኧረ እባክህ እሺ። ካሜራው መኖሩን እንዴት አውቆ ነው ወደ ላይ የፈለገው? ቤታችሁ የራሳችሁ ቤት እኮ ነው። ሀናን ጣራ ያሳዩ ካሜራ በአንድ ቦታ ብቻ ነው የሚስቀምጠው። አገኘው ያለ ሰላም እንዴት ናችሁ? ልወጣ ነበረ። ሰላምሽ ይብዛ። እንዴት ተመልሽ? አለኝ አትውጪ
ወሬ ቀይሩ አትበይ። ወሬ አውሩ ስለነሱ ሳሚ ምንድን ሚሲ ወሬ ቀይሩ አትበይ። ቤቱ ደግሞ ከብሩኬ ቤት ጎን ከብሩኬ ቤት ክፍል ጎን ያለችዋ ክፍል ናት። አይደለም አይደለም ባዶ ክፍል የተባለው ከእንትና ቤት ቀጥሎ ያለ ቤት አለ። ከምፍትሀ ቤት ቀጥሎ የሆነች ክፍል አለ። ይሄ ሙስሊሙ ልጅ ከሱ ቀጥሎ ይሄ ባዶ ቤት ነው ብላ ሀይልዬ የእንትናን ያስተዋወቀች ይሄ ባዶ